ነሽ? ዘርሽ ይባረክ፣ ልጆች ይደጉልሽ እናቴ። አሚን አሚን። እኔ ያው ገጠመኝ ነው ብየው የህይወት ታሪክ ሲባል አንድ በስደት የገጠመኝ ነገር ስለነበረ እሱን ላወራ ነው የገባሁት። ታላልናት በቤይሩት ቤይሩት ነበርኩኝ እኔ 2009 ላይ ማለት ነው። ከዛ 2009 ላይ ያው ዝም ብዬ በድንገት እኔ አላቅም ከደላላ ጋር ምናምን ያለውን ነገር ተነስቼ ሄድኩኝ። ሽማግሌ ሰውትዮ አጋጠመኝና በጣም ክፉ ነበረች። እሷ ሴትዮ ጋር በጣም ሁሌ ትጨቃጨቀኛለች ምናምን። አንዴ ሁሌ በሳልስት ግርግዳ ታሳጥበኝ ነበርና አንድ ቀን ምን ተፈጠረ መሰለሽ? ግርግዳ ላጥብ እንደወጣው መሰላል ላይ እንደወጣው ልክ ይሄ መጥረጊያው አለ አይደል? የቁሙ መጥረጊያ እሱን ይዛ ከስር ልትገፋው ለካ ልትጥለኝ ነሯል። ከስር ሆና ልክ መሰላሉን ስትገፋ ልክ ወረድኩኝና እስኪ ማን እንዲያሽንማ አው ሴትየዋ ማለት ነው። ሽማግሌ ናት በጣም። ከዛ እስኪ ማን እኔ ደግሞ ልታጸዳ ነው መሰለኝ። እኔ አጸዳለሁ ለምንድን ነው አንቺ የምትገቢ ምናምን ነው ምላት። በሰዓቱ አላወኩም ለካ። ከዛ ልክ ከስር መታ ስትነካከው መሰላሉ መሸራት ሲጀምር እኔ ወረድኩኝና እጇን ያስኳት። ከዛ እስኪ ማን እንደሚያሸንፍ እናያለን አልኳት። ይሄ ግፊት ምናምን ስኳር አለባት። ከዛ ልክ ተንቀጥቅጣ ምናምን ላበት በላበት ሆና ሄዳ ቁጭ ስትል መጥረጊያውን ተቀበልኩኝና እኔ መጥረጊያውን አስቀምጬ ተነስቼ ሄድኩኝ። ልጅ አለቻት ያላገባችም ግን 30 ምናምን አመቷ ነው። አብራን ነው የምትኖረው። ልክ እሷ ስትመጣ ተናገረች። አለቀስኩ። በቃ እኔ ጮህኩኝ ሁላ ወይ ብዬ ልክ እንደብድ የሚደርስልኝ ሰው የለም። በቃ ሁሌ ነው የምትጨቃጨቀኝ ምናምን። እሺ ቢሮ ውሰዱኝ አልኳቸው። በሷ ምክንያት ጸጉሬን ሁላ ተላጭቻለሁ። ቅባት የለም፣ ሻምፖ የለም፣ ምንም ነገር እብድ ነው የምመስለው ሲጀመር። ልክ ቢሮ ወሰዱኝ። 8 ወር ሙሉ የደላላ ደሞዝ የደላላ ብቻ የቆረጠብኝ የ2 ወር ተቆርጧል። እንግዲህ 8 ወር ማለት የ6 ወር ደሞዝ ከነሱ ነው ያለ ማለት ነው። ምንም አላቅም እኔ በሰዓቱ ምንም ነገር። ልክ ቢሮ ሲወስዱኝ ተላጭቻለሁ ምናምን ነገር እኔ ደግሞ ሊቀይሩኝ ነው ብዬ ሲወስዱኝ ሄድኩኝ። አብሬ ተከትዬ ሄድኩኝ። አንድ አስተርጓሚ ሀበሻ አለች። እውነት ለመናገር የኛ ሀበሾች ራሱ አሳልፈው ነው የሚሰጡ እዚህ አጋጣሚ ለመናገር ማለት ነው። ልክ ቢሮ ሄድኩኝ። ፈትሻት ብለዋታል። እኔ ምን እንደሚፈተሽ አላቅም። ገባውኝ በካሜራ ምናምን የጡት ማህዣ ሳይቀር ፈተሸችኝ ምናምን። ከዛ ምንድነው እኔ ቋንቋ ስለማይገባኝ ምንድነው ችግሩ? እሺ ንገሪኝ ምንድነው ችግሩ ስላት አይ ምንም ፈትሻት ነው ያሉኝ። በቃ ተፈተሻለች። ፈተሸችኝ የጡት ማህዣ ሳይቀር ፈተሸችኝ ማለት ነው። ከዛ እሺ አሁን ሊያሳፍር እንግዲህ አስቢ 8 ወር ማለት 1 አመት ከምናምን አለ። እንደዛ እየተሰቃየው እብድ መስዬ ተመልሰሽ ግቢና ስር ያለችኝ ያቺ አስተርጓሚዋ። ቤት መቀየር እንግዲህ ይቻላል አይደል? እኔ ግን አላቅም። ግን ወደ ሀገርሽ ነው የምትሳፈር ያለችኝ። ወደ ሀገሯን ማሳፈራት አልቀይራትም ቤት ስትል እኔ ደግሞ ምንም ነገር እጄ ላይ ብርም አልሰጡኝም። በዛን ሰዓት እንግዲህ መጠየቅ መከራከር ልክ እንዳሁኑ ምንም አይነት ሚዲያም የለም፣ ስልክም የለኝም፣ ምንም የለኝም። በቃ እሺ እሰራለሁኝ እኔ ለስራ በቃ ምናምን ይቅርታ ብዬ እንደገና እኔ ይቅርታ ጠየቅኳትና ተመለስኩ ወደ እነሱ ቤት ማለት ነው። ልክ ተመለስኩኝና ገባው። በቃ አንዴ መቼም ሙቻለሁ አልኩኝና በራሴ ወሰንኩ። መጥፋት አሰብኩ። እንግዲህ አንድ እንኳን አበሻ አግኝቼ አላቅም። ያችን የቢሮዋን ሳገኝም መልሷ ምንም እንትን የለውም። መልሰሽ ስሪ ነው እንደዛ እየተሰቃየሁኝ የምትለኝ። ከዛ ተመልሼ ሄድኩኝና ማታ የሚጣለውን ቆሻሻ ጧት ለመጣል ቆሻሻዋን ስራ አደረኩኝና አስቀመጥኩና ዞሮ እነሱ ቤትም በሆነም ስቃይ ነው በጣም የተሻለ ላገኝ ይችላል አልኩና በራሴ ወሰንኩኝና ልክ ጧት እንደተኙ ያችን ቆሻሻ አንድ ልብስ መቀየራትና የለበስኳትን ያችን ቆሻሻ ምጥል መስዬ ተነስቼ ወጥቼ ጠፋው ማለት ነው። ልክ ወጥቼ ስጠፋ ታክሲ ውስጥ ገብቼ እኔ ሀበሻ ሳገኝ ሀበሾች ያግዙኛል አወርዳለሁ ብዬ ነበረ። ልክ ታክሲ ዝም ብዬ ገባሁኝና የት ነው የምትወርጂ ሲለኝ እኔ እነግርሃለሁ እላለሁ። ዝም ብዬ እኔ እነግርሃለሁ በቃ በጥቆማ ማለት ነው። ልክ የሆነች ሀበሻ ሳገኝ ውርድ አልኩኝ። አንድ ደግሞ ያለፍኩት ነገር አለ። ልክ ሰውዬው እንትኑ ቢሮ የሆነ ነገር ጠርሙስ ወርብሮ መጥቶኛል የሚገርምሽና በእጅ ያስቀርቸው እጅ አብጦ ነበር በዛ አጋጣሚ። ልክ ሀበሻዋን ደግሞ ስታገኘኝ እጅ ማብጧል ምናምን ነገርኳትኝ። እንደዚህ ሁኜ ጠፍቼ ነው ልታሳፍረኝ ሆና ስላት እንዴ አሁን ራስ ፎቶሽን እንትን ለጥፈው ምናምን እያስፈለጉሽ ነው የሚሆን መመለስ አለብሽ። እኛም በራሱ ብንያዝ ለኛም ከባድ ነው ለምን ወጣሽ ምናምን አለችኝ። እንደዛ ጃብጧል እንግዲህ
የመለስ እኔ ራሴ ላይ ቢያርፍ ሲጀምር ሰው አልሆንም እኔ በእጅ ስለመለስኩት ነው እንደዛ ተስፋ ሳጣ ጠርሙስ በእጅሽ እንደዚህ መክተሽ ጭንቅላትሽ ላይ እንዳያርፍ እጅሽ አበጠ። አዎ እጅ አበጠ። ከዛ ድጋሚ አንድ ታክሲ ውስጥ ገባው። ደግሞ አሁንም ሲሄድ በቃ በጨነቀኝና ልክ ታክሲ ዝም ብዬ ሰው ሲሳፈር ነው ደግሞ ታክሲ ከየት እንደሚሄድ አላውቅም። ሰው አስቆሞ ሲያስገባ አብሬ ግቢ ትላለሁ። ከዛ ታክሲው ጋር ስዞር ሀበሻ የለም። ከዛ የሆነ ሰዓት ላይ መጨረሻ ቦታ ሲደርስ ታክሲው ውረጂ አለኝ። ብር የለኝም ደግሞ የሚገርመው ብር የለኝም። ውረጂ ሲለኝ እኔ ነገርኩት እውነቱን ማለት ይሄው ትንሽ እነሱ እያገጣጠሙ ስለሚፈቱት የተወሰነ ሞክራለሁ አረበኛ ያበጠውና ሳየውት ምናምንና እንደዚህ ሁኚ ጠፍቼ ነው ስለው እሺ በቃ እንደረዳት አብሮ ሲዞር አመሸ። ሰው ስናገኝ በቃ እኔ ከሰው ጋር ቀላቅልሻለሁ አለኝ ማለት ነው። የገዛ ሀገርሽ ዜጋ ተመላሽ ፎቶሽን ለጥፈው ይፈልጉሻል ብላሽ እሱ ግን ሌላ ዜጋ ነው። አዎ እሱ እንደዛ አረብ ነው ማለት ነው። ዜጋ ልብናኒ ነው። አረብ ነው። ገርማል። በቃ ችግር የለውም እንደዚህ ጠፍተው የሚሰሩ ልጆች አሉ በቃ አይዞሽ ምናምን ብሎኝ ልክ አብሬው ስዞር አመሸውኝ። አበሻ እውነትም አጣ። እሱ የሚያስጠጋበት ቦታ ሲያጣ ፓርኪንግ ውስጥ ማታ ደረሰ። እንግዲህ ጠዋት የወጣው ማታ ደረሰ። እንዴት ላድርግሽ አለኝ። ሚስቴ ክፉ ናት እንዳልወስድሽ ክፉ ናት። እሺ ምን ላድርግ ነው ያለኝ። እሺ ምንም አታድርግ እኔ መኪናው ጋር ልደር አልኩት። ፓርኪንግ ውስጥ ስታስገባው እኔ መኪናው ጋር አድራለሁ፣ ጠዋት ደግሞ ሰው ፍለጋ ሄዳለሁ አልኩት ማለት ነው። ከዛ እሺ ሲለኝ አቡዬ እንዴት ደስ እንዳለኝ መኪና ውስጥ ለማደር። በጋ ነው እንግዲህ የሙቀቱን ታውቂዋለሽ፣ አረብ ሀገር ሙቀት። እዛ መኪና ውስጥ ዝግትግት አድርጎት ሲሄድ ለካ የተወሰነ ሰዓት ስቆይ ራሴን እየሳትኩ በሙቀቱ መጣ። ሙቀቱ እንደዚህ ላበቴ ጠብጠብ እንደ ውሃ ነው የሚንጠበጠበው። በቃ የለም የለበስኩት ታይት ጨፍ ነው የሚለው። ወይኔ በሩን አትሊስት ቆልፈው ከፍተሽ ተውጪና ትንሽ ንፋስ ትቀበያለሽ። ምንም ነገር የለም፣ መፈናፈኛ ራሱ የለም። ከዛ በቃ ራሴን ቃዥው እብድ ሆንኩኝ። የማረገውን አላውቅም። መኪና ውስጥ ፌሮ ፈለግኩኝ ሰብሬ መስኮቱን አየር ላገኝ ማለት ነው። የሆነ ፌሮ ሳገኝ ልክ ዝም ብዬ መኪናውን ከስር ስነካው ገጭ ነው የሚለው። ስለተቆለፈ ምንም መፍትሄ የለውም። ከዛ ደግሞ ምን አሰብኩ ደግሞ ወደ ራሴ ቆም ብዬ ሳስብ ሰብሬ አየር ሳገኝ ነገ ቢያሳስረኝ ነው። ከሞትኩኝ ያው ዝባለ በርሜል ነው የሚጥሉኝ። በህይወት ከተረፍኩ ደግሞ ልታሰር ነው። ምን ላርጋልኩና ደግሞ ቆም ብዬ ውሃ ጥሞን በዛው ልክ ተቃጠልኩኝ። ደግሞ ይሰውዩ ስልክ ነበረሽ? ስልክ ቁጥሩ እንደው ስልክ የሚባል እጄ ላይ የለኝም። ስልክ የለኝም ሲጀመር ነበረሽም። ኦኬ አዎ ሀቡዬ ስልክ የሚባል ነገር የለኝም ገና። ከዛ ሆኖ ሳጣ ልክ ተሳፋሪው ምናምን የሆነ የጣለው ሃይላንድ እንደዚህ ጁስ እንትን የተጀመረ ምናምን ነገር ሳገኝ ያን አጠራቅም የጠጣሁት ማለት ነው። ምን ልሆን ተቃጠልኩ፣ ሞትኩ በቃ። ፊት ለፊት ሂጄ መኪናውን የሆነ ነገር ስፖኪው አካባቢ ፊት ለፊት ነው መሪው አካባቢ የሆነ ነገር ስነካ ትራፊ ሲለኝ አዝዋርድ ነገር የሆነ ብልጭ የሚል ነገር አበራልኝ። ዝም ብዬ ነካሁት መኪናውን። በቃ ማላደርገው ነገር የለም ለመትረፍ ነፍስ አው በቃ በዛ ሰዓት ሙኝ በቃ ፈጣሪ ሆይ አውጣኝ ከዚህ ጉድ ነው የምለው። ልክ ስነካካ የሆነ አበራ ድምጽ አወጣልኝ። ልክ ያንን ድምጽ ያወጣበትን ቦታ በጣም ስነካካው ጥበቃዎች ይመጣሉ እንግዲህ ፓርኪንግ ውስጥ ያሉት ማለት ነው። የስ መኪና ከውስጥ ይከፈታል የምትይው ልጅ እውቀት ከሌለሽ አንድ ሰው እላይሽ ላይ ቆልፎብሽ ቁልፍ ይዞ ከሄደ መኪና ከውስጥ መክፈታችን ምን አይነት መኪና ነው? ከዛ ልክ እንደዚህ ጠጋ ብለው በመስኮቱ እንደዚህ ጠጋ ብለው ሲያዩኝ ያው ጸጉሬም ተላጭቷል። እብድ ነው የምመስለው፣ ወንድ ነው የምመስለውም ሲጀመር። ልክ እንደዚህ ብለው ሲያዩኝ ክፈቱልኝ እያልኩ እጄን ሳወራጭ ጥለውኝ ሮጡ ማለት ነው። ጥለውኝ ሲሮጡ ሰውየውን ጠሩት ይመስለኛል። ኦኬ ልክ ሰውየው ከሌሊቱ አልመጣችም። 2 ሰዓት እንግዲህ 8 ሰዓት በእኛ በኢትዮጵያ ማለት ነው አይደለ? ይመጣና ምን ሆነሽ ነው ሲል ክፈትና በሩን ታየኛለህ ምናምን እያልኩኝ ልክ ጎትቶ ክፍት ሲያደርገው የሆነ ንፋስ ሲመጣ ራሴን በቃ ትንሽ ህልም ነው የሚታየኝ እኔ የሚሰማኝ። ራሴን ሳትኩ በቃ ልክ ጎትቶ አውርዶኝ ኦ ማዳም በር እየጮኸ ነው ሊቀጥል። አዎ መኪና ውስጥ አንቺ በሙቀት ሰውየው በሙቀት ፍና ነበር። ሰልጆቹ ጠሩት።
ጋር ልክ ሰውየው መጥቶ ማለት ነው ምን ሆነሽ ነው ምን ሆነሽ ነው ምን ሆነሽ ነው እያለ ልክ በሩን ክፍት ሲያደርግልኝ ልክ ንፋስ ትንሽ ሳገኝ በቃ ራሴን ሳትኩ ማለት ይቻላል። የዛኔ ትንሽ ህልም ከዛ ውሃ ላምጣልሽ ሲለኝ አዎ ውሃ ፈልጋለሁ። እነዚህ ግማሽ ሊትሮች 2 ፍሬ ያመጣልኛል በዛ ሌሊት ማለት ነው። ከዛ አንዱን በራሴ ላይ ደፋልኝ። አንዷን በአንድ ትንፋሽ ጠጣዋት፣ ምክንያቱም ተቃጥያለሁ ሲጀመርም። ኧረ ቀስ ብለሽ ጠጭ እንዴ ማን ይሰማል? ጠጣሁኝ። ቆመ፣ በቃ በጣም ተቸገረ። ቆመ ሰውየው ብዙ ሰዓት ቆመ። ምን ላርጋለኝ? ኧረ ሂድ በቃ፣ ምክንያቱም ከዛ በላይ ሞት ስለሌለ እዛው መኪናው ጋር ካርቶን አመጣልኝ። ልክ ካርቶኑ ጋር ቁጭ አልኩኝና ተጣጣጋ ብዬ መኪናውን ቁጭ ስል ምን ላርጋለኝ? አይ በቃ ሂድ፣ ከዚህ በኋላ ችግር የለውም፣ ከዚህ በለጠ ስቃይ አይመጣም አልኩኝና ሄደ እሱ። ልክ ቁጭ እንዳልኩኝ የተወሰነ ሊነጋ አካባቢ እንቅልፍ ነገር ሸለብ አደረገኝ። ከዛ ስቃይ በኋላ ሸለብ ሲያደርገኝ ያቺ የተረገመች ሴትዮ ሳራ ነው የምትለኝ፣ ደግሞ ማርታ ማለት ሳራ ስትለኝ ማለት በቃ አቃጨለችብኝ፣ ዝም ብሎ በህልሜ ማለት ነው፣ በውስጤ ስላለች። ከዛ ብትትስል ማለት ነው የሆነ ሰማይና ምድር በቃ ተያይቷል። በደንብ አልነጋም ግን ይታያል። ከዛ ብድግ አልኩኝና ያ ልብሴ እንዳለ በላበት ባቧራ እዛ መኪናው ጋር እንዳልሆነ ሆኗል። አንድ ቅያር እንትን ይዣለሁኝ ዝም ብዬ ታይት ያችን ልብስ አደረኩኝና ያንኛውን ጣል አደረኩኝና ተነስቼ አሁንም ልክ ዝም ብዬ በማላውቀው መንገድ ያው ታክሲ ፍለጋ ማለት ነው። ልክ ሳገኝ አሁንም ታክሲ ውስጥ ያኔ የሀበሻ ሲያገኝ ሰጠኝ ያገናኘኛል እያልኩ ማለት ነው። ሰውየውን ሳታገኙ ሳታመሰግኑ ሳትዩ እንዲህ በዛ ጋር ባረፍድ ደግሞ ሌላ ችግር የሚፈጠር መሰለኝ። እዛ ቆሜ በቃ ልክ የሚያገኙኝ ነው። ፈራው በጣም። ልክ ተነሳሁኝ ሄድኩኝ። አሁንም ታክሲ ሰው እንደዚህ አገኘው። ልክ ያ ታክሲ ሲሄድ አቡዬ ምን ቢሆን ጥሩ ነው ሲዞር ሀበሻ ሳይ ዝም ብዬ አሁንም እንደ ትናንት ነው ስዞር። ልክ እኛ በር ጠፋሁበት ሰፈር ለምን አላገኘሁትም ራሴ። ልክ እዚህ ጋር መጨረሻው ነው ውረጅ ሲለኝ ልክ ቀና ስል የኛ አስፋልት ዳር ነው ቤቱ እዛ ጋር ነው። ኖ ይሄ የማማ ቤት ነው አልኩኝ ዝም ብዬ ደመ ነፍሴን ማለት ነው። ልክ ያ ልጅ ደግሞ ዞር እያለ እያየ ልክ አሁንም ምንም አላጋለጠኝም። እግዚአብሔር ይስጣቸው በጣም መብራንን። አሁንም መልሶ ታጥፎ ሄደ። ሲሄድ ሴንተራል የሚባል ሰፈር አለ ሀበሻ ብዙ ያሉበት አለ። እዛ ሰፈር ሂጂ አለኝ። በቃ ከዚህ በኋላ ምንም ልረዳሽ አልችልም፣ እዚህ ውረጅና ሀበሻዎች ስለሚኖሩ ፈልጊ አለኝ። ልክ አሁንም ወረድኩኝ። አንድ ሀበሻ አገኘው። ተመስገን አልኩኝ። በቃ ተስፋ ያገኘው መሰለኝና ልክ ሳገኛት እንዴ ለኛም አሁንም ልክ እንደ ትናንት ነው ድጋሚ ተፈጠረ። ለኛ ችግር ትሆኝብናለሽ። አሁን እኔ ደግሞ ስራ ረፍዶብኛል፣ ምንም ልረዳሽ አልችልም። ጥላኝ ሄደች። በቃ አሁንም በእግሬ እየሄድኩኝ ሴንተራል የተባለው ቦታ ላይ ልደርስ ስል የሆነች ሀበሻ አገኘው። እንደነገሩኝም እንኳንም እዛች ሀበሻ ላይ ልክ አሁን አንቺ ላይ ብዙ ጊዜ በሚቀርበው ኬዝ የምትሰራ ሰው ናት ለካ። ያችን ሴትዮ ጠይቃት አሁን በጣም ደካክም ያለው አቋምም የለኝም፣ ያበጥም አለ ፀጉሬንም ስለተላጨው ምንም ሰው አይን ውስጥ አልገባም። እንደነገርኩሽ ታማሚ ነው የመሰልኳት ይመስለኛል። አይቻልም ማለት ቤቷ ነው እንግዲህ እዛው አካባቢ መስመርታለሽ። ፀጉርሽን ሴትዮዋ ስለላጨችሽ ሰው እብድ እየመሰልሽ ነው የሚፈራሽ። በሽተኛ ነው የምመስለው፣ የሆነ በቃ ሃይምሮ በሽተኛ ነው መስላቸው። ልክ ሄድኩኝና ልክ ሴንተራል ተባለው ቦታ እውነትም እንጀራ በጣም ሀበሻዎች አሉ፣ እንጀራ የሚሸጥበት ሰፈር ነው ምናምን። ደረስኩኝና ቁጭ አልኩኝ። በቃ ደከመኝ አቃተኝ። ደግሞ 2 ቀን ምግብ አልበላሁም አስቢ። የዛን ቀን ከሰትየዋ ጋር ከቢሮ የተመለስኩ ቀን አልበላሁም። መኪና ላይ ስዞር የዋልኩ ቀን አልበላሁም። 3ኛ ቀኔን ይዣለሁ። ከዛ የሆነ ሱዳኔ ለካ ያችን ጠይቄም ሲሄድ በቃ ስንገላታ ድካሜ ነው ያለ ይከታተለኝ ኖሯል ከኋላ ያሁኑ ቁጭ ብዬ ቁጭ እንዳልኩ ከዚህ በላይ በቃ ከዚህ በኋላ የመጣው ነገር ቢመጣ የትም ላልሄድ ወሰንኩና ልክ ቁጭ አልኩኝ። ዝም ብዬ ቤቱን ተጠጋልኩና ጥጉ ላይ። ከዛ መጣና ምን ሆነሽ ነው አለኝ። ሰው እየጠበቅኩ ነው አልኩት። ደግሞ አንዳንዴ ትፈሪያለሽ አይደለ? ደግሞ የሆነ ራሴን እንትን ስል ምንም ሰው እየጠበቅኩ ነው ስለው አይችሻለሁ፣ እውነታውን ንገሪኝ፣ የኔ ሚስቴ ሀበሻ ናት፣ እንደዚህ ጠፍተሽ ነው አይደል? ቅድም ያችን ስጠይቂያት አይችሽ ነበር አለኝ ማለት ነው። ከዛ እንደዛ ሲለኝ ኦኬ ሚስቴ ሀበሻ ናት ሲለኝ እንደገና ችግሬ ማብራራት ጀመርኩ። ለሱ አሳየሁት እጄን ምናምን ያበጠውን።
እንኳንም እሷ ጋር እንኳንም አላገኘችሽ። በቃ እኔ ሚስቴ ሀበሻ ናት እኔ እንጂ ቤት ሲለኝ ምንም አማራጭ የለኝም። አላመነታውም፣ ተከተልኩት። በቃ ተነሳውና ተከተልኩት ማለት ነው። ከዛ እውነትም ሲሄድ እግዚአብሔር ይስጠው የጓደኛው ሚስትም ሀበሻ ናት። የጓደኛው ሚስት አለች፣ የሱ ሚስት ስራ ሄዳለች። ወሰዱኝ እቤት ምግብ ተሰርቷል። እንጀራ በስንት ጊዜ ያላየሁትን እንጀራ ልብላ ብለው ስንት ቀን ባዶ የነበረው ጉሮሮ እንዴት አይወጥም። ውሃ ጠጣው፣ ጁስ ተሰጣው፣ ቡና ተፈላ፣ ቡናውንም ቀመስኩኝ። በቃ ከዛ ሰው መሆን ጀመርኩኝ። ልክ ሳምንት እነሱ ቤት ሳምንት ተቀመጥኩኝ ማለት ነው። ሚስቲቱም መጣች። እግዚአብሔር ይስጣት በሰዓቱ በጣም ነው የተንከባከበችኝ። እኔ ምንም ነገር ውለታቸውን አልከፈልኩም። እንግዳ የሚገርምሽ ማለት ነው። ምክንያቱም ያው እኛ ሰው ስንባል በጣም ከባድ ነው ሀውዬ። ከዛ ስራ የሆነ በረሃ ስራ አገኘው። ስራ በቃ እኔ ቤትም እሰራለሁ፣ እሷ ስትወጣ ቤት አጸዳለሁ፣ ልብስ አጥባለሁ ምናምን ነገር። ከዛ በኋላ ልክ ከዛ ማለት እኔ ሰውየው እኔ መድኃኒዓለም ብዬሽ ፈጣሪ በሚያውቀው እኔ እነሱን ቤተሰብ እህት ነው እሷ ማድረግ የፈለኩት፣ ባሏንም ወንድም እንደ ወንድሜ ነው ማየት የፈለኩት። ሰው ባጣው ጊዜ በደከምኩ ጊዜ ነው ያገኘኋቸው እነዛን ሰዎችና ልክ ስራ ፈልገውልኝ ሂጄ ምን እንዳሰብኩኝ በመጀመሪያ ቀን ደሞዜ እነሱን ውለታ ባይከፍልልኝም በቃ የሆነ ነገር በቃ ሰርፕራይዝ ማድረግ ለራፍት ስወጣ እነሱ ጋር ሂጄ ማደርገው ነው ማስበው። ከዛ ስልክ በዛን ሰዓትም የለኝም አይደለ፣ ሄድኩበት ሀገር ሱቅ አለ ከጎን፣ በሱቅ የሆነ ብር እየከፈልሽ የሚደወልበት አለ። የእነሱን ስልክ ጽፌ ሂጄ ደህና መድረሴንም ያለውን ነገር እደውላለሁ። ከዛ አንድ ቀን ለሷ ደወልኩኝና ባለቤትሽም ደህና ነው ብዬ ጠየኳትኝ። እንደውም ስሙ ጠፋብኝ ያው ረጅም ጊዜ ስለሆነው። ከዛ እኔ ሌላ ውስጥ ገብተዋል ለካ ታውቂያለሽ፣ ጠርጥራኛለች መብራንም ይሽ እኔ። ከዛ መቼ ነው የምመጣው? መቼ ነው ረፍትሽ? መቼ ነው የምንገናኘው ነው የምላት። መቼ ነው ቤት የምትቀበሉኝ? አንቺ ስራ ባልሆንሽ ቀን እንድትነግሪኝ ረፍቴን፣ አንቺ ስራ ባልሆንሽ ቀን ነው የምመጣው እላታለሁ። ከዛ አይሆንም ሌላ ጓደኞቿ ጋር ላከችኝ ማለት ነው። ስልክ አቀያይራ ልክ እንዲቀበሉኝ ያደረገች እነሱን። እኔ እስከዛ ድረስ ማቆ ታሪክ የለም። ሄድኩኝ ከነዛ ልጆች ጋር። መቼ ነው በቃ ማገኛቸው? እኔ እኮ ለነሱ ምንም ከመሬት ያነሱኝ እነሱ ናቸው፣ ከሞት አፋፍ ያዳኑኝ እኮ እነሱ ናቸው እላለሁኝ። እኔ ለካ ባሏን ጠርጥራኛለች። እሱም እኔ አላቅም፣ ሌላ ታሪክ ይኑር አይኑር እሱ የሆነ ነገር ይበላት ማቀው ነገር የለም ፈጣሪ በሚያውቀው። ከዛ የሆነች ጓደኛዋ ከሆነ ጊዜ በኋላ ማርቲ ግን አለችኝ፣ ወይ የሆነ ነገር ግን እሷ እኮ በዚህ እንደዚህ ጠርጥራሽ ነው ቤቷ ያልወሰደችሽ። ባልሽ ሁል ጊዜም በጣም ጠንካራ ሴት ናት፣ መልካም ሴት ናት እያለ ስለሚያነሳ አትወድሽም አለችኝ ማለት ነው። እኔ አለቀስኩ ሀቢባዬ። እኔ ማለት ከሞት አፋፍ እኔ በእነሱ ነው የተረፍኩት። እኔ እንኳን እንደዚህ አይነት ሀሳብ ሊኖረኝ ማለት ነው ነው እንዲህ አልኳት። በቃ አለችኝ። ምንም ማድረግ ምንም ቤትም ስለማላገኛት በቃ ተውኩኝ። እኔ አቆምኩ። ከዛ በኋላ እንደገና አዲስ ህይወት ከጓደኞቿ ጋር ኖርኩኝ። አሁንም ሌላ ስራ አገኘሁ እግዚአብሔር ይመስገን። ለአንድ አመት ከምናምን በጣም መልካም ሰው 3 ልጆች ያሏት ሰው አጋጠመኝ። ከሷ ጋር ቀጥ ብዬ ስራዬን ስሰራ ኖርኩኝ። ወደ ኢትዮጵያ እንደገና በነጭ ወረቀት የሆነ ሰዓት ላይ ጠፍተው የሚሰሩ ምናምን እየተመዘገበ ነበረ። ከዛ ተመዝግቤ ተሎ መጣልኝ ማለት ነው። ተሎ ሲመጣልኝ ተሳፈርኩኝ ወደ ኢትዮጵያ። እግዚአብሔር ይመስገን አገባሁ፣ ኢትዮጵያ ገባሁ፣ አገባሁ፣ ወለድኩኝ። ከዛ አሁን ደግሞ እንደገና ያው ሀገራችን ላይ ባለው ምክንያት ደግሞ አሁንም መልሶ የስራ ችግር ተፈጠረ። ወደ ኩዌት መጣሁ። አሁን ደግሞ ዙሪያ 1 አመት ከ1 ወር ሲሆነው ልጄን ጡት አስጥቼ ኩዌት መጣሁ አሁን ላይ ማለት ነው። አሁን በተለይ እንድትመክሪኝም እንድታወረችኝም እንደው ታሪኩ ቢያስተምርም አያስተምርም ያው ግን ያስተምራል ብዬ ያስተምራል። በእናትሽ በደንብ ያስተምራል። በደንብ ተመስጠን ነው ከልባችን የሰማንሽ። ልጅሽ ስንት አመት ሆነው አሁን? አሁን እዚህ አሁን ሐምሌ 5 2 አመት ሞላው። ማሻአላ። ስለዚህ ኩዌት ከመጣሽ ገና አሁን አዲስ ነሻ? ገና አሁን በአዲስ አመታቸው ነው የመጣው። 7ኛ አሁን 8ኛ ወር ሊይዝ ነው። 8 ወርሽ ነው እንትን አሁን ያለው ነው። በአመት ከ4 ወሩ ነው ተሽ የመጣሽው? አመት ከ4 ወር ነጥቦት በአንድ አመት ከ1 ወሩ አስተውኩትና ፕሮሰስ ጀመር። ፓስፖርት ሳሳድስ ምን ስል አዲስ አበባም 2 ወር ተቆየው። በጣም እንዳም ስል ባህር ዳር የሚተመላለስኩ ቆየው።
አሁን ዋናው ትልቁ ነገር ላይ ከአንቺ ምክር የፈለኩት አሁን ያለሁት የት መሰለሽ? እንትን ቱርክ ነኝ። ከኩዌት ሰዎቹ ቱርክ ይዘው ሄዱ? አዎ ይዘው ሂደው። እሺ ልጥፋዊ ነው አሁን ቱርክ ነን። ልጠፋ ፈልጌ ሰው አገኘው እንደዚህና ሎኬሽን ስልክለት ምን እንዳለኝ ታውቂያለሽ? አንቺ ካለሽበትና ኢስታንቡል ከተማው የ5 ሰዓት የታክሲ መንገድ ነው አለኝ ማለት ነው። እሺ እኔ ያለሁበት ሌላ ማለት ከኤርፖርት ወርደን በመኪና በራሳቸው መኪና 3 ሰዓት ነው የተጓዝነው። አሁን እሱ ደግሞ በታክሲ ከመጣሽ በባስ ምናምን አቆራርጠሽ ከሆነ እንጂ የ5 ሰዓት መንገድ ስለሆነ መላክ አንችልም አለኝ ማለት ነው። አሁን እኔ እዛ $700 ይከፈላል እንደዚህ ምናምን ይላሉ። ኩዌት የሚከፍለኝ 120 ዲናር ነው። ያው 65ም ይመጣል 70ም ይመጣል። በኢትዮጵያ ስንት ነው ማለት ነው? 70 ማለት 120 ዲናር ነው። 70 ሺህም ይመጣል እንደምንዛሬው 65 ማክሲመም 65 ይመጣል ሁሌ። ኦኬ 65,000 ከመጣ እዛ ደግሞ ስንት ይከፈላል አሉሽ? ቱርክ በቃ መነሻ $700 ነው አሉ። ግን ከዛ በላይ ነው የሚሰራው አለ። ይበልጣል ታዲያ እጥፍ ሆነ እኮ ወደ 100 ምናምን ሺህ ነው ያደረገው። ግን አንቺ ቱርክ ለመኖር ነው እንደ ሀሳብሽ? ተሳክቶልሽ ከጠፋሽ ከቱርክ ወደ ቤልጅየም ምናምን ተሻግረሽ ዩኬ አትገቢም እንዴ? ለምን እዛ ቱርክ እንደዛ ደግሞ ምንም አይነት እንትን የለም። ፓስፖርት ራሱ የለኝም። ኮፒው በስልክ አያስፈልግም እኮ ፓስፖርት ምናምን እኮ አያስፈልግም እኮ። እነሱ በመኪና እኮ ነው የሚሄዱት። ኦኬ ግን ማለት ነው $700 እውነት ይከፈላል ወይ? በምን አመንሹ? አስጠፊ ቢሆንስ? እሱ ደላላ ቢሆንስ? ሰውየው እንትን ነው ማለት ዝም ብሎ እንደዚህ ሀሳብ። አሁን በምሳሌ በደላላ 1 ሚሊዮን ከፍለው ምናምን የሚመጡትን ላልታመነ ሰው እንዳይከፍሉ ምናምን ብዙ ጊዜ ቪዲዮ ይሰራል። ታውቂው ይሆናል እኮ ክሪስ የሚለውን አስጎብኙ። ኦኬ ለሌሎቹ በደላላ ለሚመጡ ምክር እንዳይመጡ ቪዲዮ የሚሰራ ሰው ነው። አዎ ክሪስ የሚል የሆነ አስጎብኝ ቱርክ ውስጥ የሚያስጎብኝ ክሪስ የሚል አታውቂውም? እንጂ አላውቀውም። እኔ ግን የሆነች ቱርክ ውስጥ የሚከፈል የምሰማው $400 እስከ $450 ነው። ኦኬ ነው የሰማሁት። እኔ ራሱ አሁን ማለት አንደኛውን በተለይ ደግሞ መንገዱ እንደዚህ የ5 ሰዓት ነው ምናምን ሲለኝ አስጠላኝ። ማለት ምን እንደሆነ ታውቂያለሽ? የ5 ሰዓት ሲሆን መሀል ላይ ፍተሻ ሊኖር ይችላል። የ5 ሰዓት መንገድ አንደኛ በባስ ስትሄጂ በታክሲ እየተቆራረጠ ስትሄጂ አንደኛ አገሩን አላ መያዝ ምናምን አለ እዛ ከቤት መያዝ ምናምን እኮ የለም እዛ። ሰዎችሽ ስጠፊ እንዳይዙሽ ነው እንጂ ቱርክ ውስጥ መያዝ አለ እንዴ? ቱርክ ውስጥ ፍተሻ መያዝ ምናምን አለ? እነሱ እኔ እንጃ እነሱማ አይይዙኝም ምንም ነገር። ብዙ ሰው ልጅ ባልና ሚስት ብቻ ናቸው። በጣም ከወጣው ወይ እንደተኙ ነው አልያ ሌላ ቦታ ባህር ምናምን መዝናናት ሲሄዱ ነው የምወጣው። ጥሩ ናቸው ሰዎቹ። ሴትዮዋ በጣም ክፉ። ፊት መጀመሪያ ደህና ነበረች፣ በጣም ደህና ነበረች። አሁን ላይ በጣም ከባልየዋ ጋር ስትጣላም ከኔ ጋር ነው ቁጭቷን የምታበርደው። ቢሮ ላይ ወሰጂን ቢያሳቃሉ። ለምን ባልና ሚስት ሆነው ልጅ ሳይኖራቸው ሰራተኛ ለምናቸው ቀጠሉ? ሽማግሌ ናቸው። የ80 ምናምን ዓመት እንደዛ ናቸው። ሁለቶች ሽማግሌ ናቸው። ልጆቻቸውስ አግብተው ወጥተው ነው? ልጆቻቸው አግብተው 2 ነው ያላት ሴትዮዋ። ይሄኛው አብሮ የሚኖር አሁን ያለው ሰውዬ የልጆች አባት አይደለም፣ ቅርብ ጊዜ የተገባ ነው። ተጣልተው እንደውም አሁን እዚህ ከመጣን ተጣልተው የሚገርም ልጆቿን አግብታ ወልዳ ልጆቿን ድራ ጨርሳ ሌላ ባል አገባች። አዎ ማሻአላ ማሻአላ። እኛ እንኳን ከዚህ በኋላ አምጣው ብንፋታ ወይ ባል ቢሞትብን በቃ አብቅቷል እድሜያችን፣ ከዚህ በኋላ ልጆቻችንን ማሳደግ ነው እንላለን። ልጆቿን ድራ ጨርሳ ሌላ ባል አገባች። አረ የልጅ ራሱ ልትዳር የደረሰች የትልቋ ልጅ እንደውም 3 ነው የወለደች የትልቋ ልጅ ልትዳር የደረሰች አለቻት። እቺኛውም እንደዛ የልጅ ልጇ ልትዳር የደረሰች ታድላ እንዴ! እናት እንዲህ ነው ህይወትን ማጣጣ። በስተርጅናው ባል ያገባሉ። ጎበዞች ናቸው። ላይፍን አጣጥመዋታል። ግን እሱ ጋር በጣም ስለሚጨቃጨቁ ሴትዮዋ እኔ ያልኩት ይሁን ስለምትል በሱ ስም ነኝ እኔ ደግሞ ታውቂያለሽ፣ በሱ ስም ነኝና ልክ እዚህ መጥተው ሲጣሉ ሊለያዩ ሁላ ነበር። ሽማግሌ መጥቶ ብታይ ሰሞኑን ብታይ እግሬ ቁስል እስከሚል ነው ስሰራ የሰነበትኩ። ሽማግሌ መጥቶ ሊለያዩ ብለው ከዛ እንድታረቁ
እሱ ይዞሽ ይሄዳል አለች። እሱ ነው በሱ ስም ስለሆንሽ እሱ ከፈለገ ያሳፍርሻል፣ ከፈለገም ያሰራሻል። እሺ ካለ ቤት ሊቀይርሽ ይችላል አለችኝ ማለት ነው። ኦኬ እሱ ደግሞ ከፈለሽ ከኔ ጋር ነው የምትሰሪ፣ ካልፈለሽ ትሳፍሪያለሽ አለኝ ማለት እና በዛ አጋጣሚ እንደውም እንደዛ እንደተናደዱ ከሚያሳፍሩኝ የፈለገው ይሁን ለወጣለሁ ብዬ ነበር አስቤ ስልኩን ላይ ተቀበልኩኝ። አሁን ታርቀው እንደውም ሰሞኑን ሰኞ ዕለት ነው ሌላ ቦታ ሄደዋል። ከልጅቱ ጋር ነኝ እኔ አሁን ያለሁት። አንዲት ልጅ እስከ $1000 ይከፈላል እያለች ነው። እኔ ግን እርግጠኛ አይደለሁም። ግን እኔ አሁን መወሰን እኔ ባንቺ አልወሰንልሽም። አንቺ ብትሆኚስ ብባል አልዋሽም። እኔ ብሆን እጠፋለሁ አልዋሽም ማለት እኔም እሱን ያለሽ እኔም እንደዛ ነው እንጂ እኮ በእኔ ህይወት አንቺ ጣልቃ ገብተሽ ትወስኝልኛለሽ አይደለም። ያ በአንቺ ቦታ በሆነ እኔ ሰው ቤት ከሆነ መዳም ቤት ቢሆን ምሰራው እና መዳም ይዛኝ ብትሄድ ቱርክ እጠፋና በጊዜ ወደ ተሻለ ሀገር ሄጄ ሲስተካከልልኝ ወረቀቴን ሳገኝ ባሌንና ልጆቼን አመጣለሁ። እኔ ብሆን አንቺ ብትሆኚ ደግሞ አንቺ ወስኝ ገባሽ? አይ በዚሁ አጋጣሚ ከክሪስ ቤት እዛው ላይ ያገኘናት በዋትስአፕ ቁጥሩና ወረወል አይደለ ሰውየውን የኩዌት ልጅ አሁንም አገኘው ማለት ነው። እንደኔ እዚሁ የመጣች ለጉብኝት የመጣች እሷም አንመለስም የፈለገው ቢሆን ለምን የ6 ሰዓት መንገድ አይሆንም ብር እንቀበልና የወር ደሞዝ የውጃችን ላይ ደግሞ የታክሲም ያስፈልጋል የቤት ኪራይም ያስፈልጋል ተብለን የለ የቤት ኪራይም ያስፈልጋቸዋል ብለውናል። ልክ ስራ እስከምታገኙ ድረስ እኛ ልጁ ያለ ልክ ከመጣችሁ የቤት ኪራይ እናንተ ትችላላችሁ፣ መንገዱን እናሳያለን። ብር እንኳን ባይኖራችሁ ከኢትዮጵያ አስልካችሁ በዶላር እዚህ ተቀብዬ መስጠት ይሄን እንደዚህ እስከዚህ ድረስ ተባበራችኋለሁ። ከዛ ውጭ ግን ያው እናንተ የምትችሉትን አድርጉ ነው ያለን። ያው በራሳችን እንድንወስን ነው እሱ የሚያደረገን ማለት ነው። እንዲህ በራስሽ እንድትወስኝ እድል የሚሰጥ ሰው ከሆነ ሌባ አይደለም። አንድ ሰው ሌባ እንኳን አይደለም። ሁሌ እንደውም ከሚገርምሽ ከደላላዎች ጋር ብዙ አጭበርባሪ ሰው በራስሽ እንድትወስኝ እድል አይሰጥሽም። ምን ያደርጋል መሰለሽ? አጭበርባሪ ሰው አንቺን ፑሽ ያደርግሻል እንድትጠፊ። ላስጠፋሽ ግድ የለሽም እንደዚህ እድል አለ እንደዚህ እያለ ይጀነጅንና ከአንቺ የሚያገኘው ጥቅም ያለ ሰው ሌባ ሰው አጭበርባሪ ሰው ጀንጅኖ እንድትጠፊ ያሳምንሻል። ግን $700 ይከፍላሉ። መጥፋት ከፈለግሽ እንዲህ ነው መንገዱ በራስሽ ወስኝ ብሎ ከተወሽ ይሄ ሰውዬ ከአንቺ የሚጠቀመው ጥቅም የለም ማለት ነው። እየጀነጀነ እያሳመነሽ አይደለም ማለት ነው። ስለዚህ አንቺ ማንም ፑሽ ሳያደርግሽ ራስሽ አስቢበትና እዛ ያሉ አበሾችን አናግሪና መንገዱን ብዙ በቱርክ አድርገው በቤልጅየም አድርገው ዩኬ የገቡ አበሾች አውቃለሁ። ሴትም ወንድም ብዙ እና እንደዛ አይነት ቀልጣፋ ከሆንሽ ለምን ቤሩት ላይ ካሳለፍሽው ችግር አንጻር ጠንካራ ሰው ትመስኛለሽ። ብዙ 3 ቀን ሳትበይ መከራ አይተሽ ያንን የተጋፈጠ ሴትዮ ይህንን መጋፈጥ አያቅትሽም ብዬ አስባለሁ። ስለዚህ አስቢበትና ወስኚ። እድል አንዴ ነው። ደግመሽ ይህን እድል ላታገኙ ትችያለሽ፣ መልሰው ይዘውሽ ወደ ኩዌት ከተመለሱ። እሺ ውዴ፣ እድል አንዴ ስለሆነ እሺ ማሪ፣ እሱም እንደዛ ነው ያለ። እሱም ራሱ እድሉ ይህን እድል 1 ሚሊዮን እስከ ስንት እየከፈሉ ሰዎች የሚመጡበትን እንትን አገር አንቺ በነፃ አግኝተሻል። መጠቀም የምትችይው በዚህ አጋጣሚ ነው እና 1 ሚሊዮን ነው እንደሚከፍሉት ከእንትን ወደ ቱርክ ለመሄድ ከኢትዮጵያ። አዎ ያንኑም በጉብኝት መልኩ መች ኖርማሊ በጉብኝት ያ አንዴ ይፈጃል። አዎ አንዴ ይፈጃል። ያ ለነገሩ ዱባይ 500 ሺህ እየፈጀ አይደል? ዱባይ አረብ ሀገር 500 ሺህ እየፈጀ ካለ ፍሪ ቪዛ ዱባይ ኩዌት ማነው ቱርክ 1 ሚሊዮን ቢፈጅ አይገርምም።